ኩንፋፊ እንዴት ዋልሽ? ደህና ነሽ? አልሐምዱሊላህ እኔ ደህና ነኝ። እኔ የምልሽ ደግሞ ለባሌ ምንድን ነው ያልሽው? ቆይ እኔና አንቺ ያወራነውን ሚስጥር እሱ ጋር ሰማሁት። እንዴት እንደዚህ ሊሆን ቻለ? መቼም ይሄንን ሚስጥር ከአንቺ ውጭ ለማንም ያወራው ሰው የለኝም። ሲሪየስሊ ይችን ብቻ መልሽልኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሆድ ያልቻለውን ሰው አይችለውም አለ ሀገሬ ሰው። የኔ እህት እኔ እኮ ባለፈው እንደዛ ካልሽኝ ወዲህ ደውሎ አስታርቂኝ ሲለኝ አይ እሷ ሌላ ህይወት ጀምራለች፣ አንተን ፈልግና ሌላ ህይወት ጀምር ነው ያልኩት። ከዛ ያልሽውና ያወራሁት እኔ ምን ላድርግ? ሆድሽ ያልቻለውን ሰው ይችልልሻል እንዴ? እኔ ማናውርኛለሽ መጀመሪያ እንዴ እኔ እኮ ጓደኛዬ ነሽ ብዬ እኮ ነው ይሄን ያወራሁሽ እኮ ጓደኛ ስለሆን ማለቴ ከጓደኛ ሌላ መቼም ለማን ታወሪዋለሽ? እሺ እኔ ለሱ እንድታወሪ ነው ያወራሁሽ እና አንቺ የምታወሪኝንም ለባልሽ ላውራ ማለት ነው? እንደዚህ ነው? እሺ የኔና ያንቺ ነገር መጨረሻችን እንደዚህ ሆነ? በህይወቴ ገባሽ ብለሽ እኔ እኮ ፈርችሻለሁ እኔ እኮ ታጠፊኛለሽ። ላላ ሀቢብቲ እሱስ ቢሆን ለምን አንቺን እያለ እሱ አንቺ ሌላሽ ዓለምሽን እየቀጨሽ እሱ ስለምን ሌላ ህይወት አይጀምርም ብዬ ነው። እኔ ለሁለታችሁም አንድ ናችሁ ለእኔ ማለት ነው። የአንቺ የጓደኛ ይባል ማለት እሱ ሲጎዳ ማየት ጥሩ አይደለም። ስለዚህ እኔ ፈልገህ አግባ ስለው እሱም እኮ ሰደበኝ። እንዲ ይሄንን ንገሪ ብዬሻለሁ እንዲ ይሄንን ንገሪ ብዬሻለሁ እሷ ማግባቷንም መጀነጀሯን ንገሪ ብዬሻለሁ እንዲ ብሎ ቦለከኝ። ስለዚህ እኔ ተሁለታችሁም ወጣሁ ማለት ነው። ይህን የጻፈው ልጅ በውስጥ አይመልስም። ይህን ኮሜንት ተጻፈ 5 ቀን ነው ግን አልመለሰልኝም። አቡሽዬ እየቀለድክ ነው እንዴ? ኧረ ተው፣ በሰው ሞራል ላይ አትመላለሱ። ተው ግን ተው። ያንተ ሜሴጅ በማየት አንድ ቀን ተኝቼ አላውቅም። አየሁ አላየሁ እያሉ ምን አይነት ሰው እየተረገመ ጠንያ። ወይ ጉድ! የዛሬው ደግሞ ጠን ያለ ነው። እነዚህ በእናትሽ አግቢኝ ያለው ይሄ ብቻ ልቧ ፍርስ አድርጓል። ደግሞ ኮሜንቱን ማውጣቷ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እንግዲህ እና በእናትሽ አግቢኝ አገባሻለሁ እያላችሁ የሰው ልብ የምታደርቁት ወንዶች እንድታቆሙ እንፈልጋለን። እንዴ እሷ በቃ በውስጥ ጽፋ አልመለሰውም። እንግዲህ እውነት መስሏታል። ኧረ ተው ግን እንዴ ወላሂ በጣም ነው ያሳዝንችኝ። እንዴ ከዛ ደግሞ ጓደኛና ጓደኛ እንግዲህ ከባሌ ጋር አጣላችኝ። ቆይ ጥፋተኛይቱ ማናገን ማለት ጓደኛ ይኖራቸዋል። አንቺ ዓለምሽን እየቀጨሽ እሱም ዓለሙን ይኖር። ግን እሱ ነው አፍቅሮ ያለው ማለት እሷ ዓለሟን እየቀጨች እሱን እየዋሸች ከሆነ እቺ ጓደኛይቱ ምርጥ ናት። ያው ግን ሰደባል። እኔ ይህንን ነገር ይብዬሻለሁ እንዴ ብሎ ሰደባት። አያችሁ ፍቅር ስላለበት ነው። ሚስቱን ይወዳታል ማለት ነው። ግን ብትወዳት ምን አይነት ደደብ ጭንቅላት ነው ያለ? እሷ ሌላ ወንድ ጋር ሂዳ ከሆነ ምንድነው አንተ ከኋላ የምትከተላት? ይሄ አህያ ነው ወላሂ ላዚም ወንድ አይደለም አንተ። እቺኛይቱ በቃ አልችል ብላ ነገረችህ አይደለ? እንዴት ጭራሽ ይሄን ንገሪኝ። በቃ ያውቃል፣ እሱ መጀመሪያም ያውቃል ሚስቱ ጥላው ሌላ ወንድ ጋር እንደሄደች መጀመሪያም ያውቃል። ይሄን ንገሪኝ ብዬሻለሁ እንዲህ ብሎ ሰደበኝ። እቺ ጓደኛይቱ ከሁለቱም ውጭ ሆናለች። አያችሁ ሙድ ላይ ስታሳዝን። አንደኛ ከጓደኛች ጋር እንዴት ለባሌ እንደዚህ አልሽ ብላ ያቺኛይቱ ታጣላቻት። ሁለተኛ ወደ ባልየው ጋር ሂዳ ይሄንን አክባር ስትናገርም ተቀባይነት አላገኘችም። ነገረኛ ሆና መሀል ላይ ተወላውላ ቀረች ማለት ነው። እሷማ ትኩስ መረጃ ብላ አድርሳ ነበር። ግን ደግ አድርጋለች። ይሄ ሰውዬ ወደደም አልወደደም አልጫ ስለሆነ ነው እንጂ እንኳን ነገረችው። እንዴ
አለሟን እየቀጨች ነው እች ልጅ ሌላ ቦታ ሄዳ አይደለ? እሱ ምንድነው ከኋላ የሚከተለው የወንድ አሰዳቢ ወላሂ ላዚም። ጭራሽ ደግሞ እችኛይቱ ልጅ መሳደቡ። እች ልጅ ነገረኛ ብለን የምንሰርባት የሆነ ሚስቲቱ ተፋተው ሆነ ተጣልተው ያለ ምክንያት ብታራርቃቸው ባልየውም ወደ ሌላ ሴት ሳይሄድ ሚስቲቱም ደግሞ ወደ ሌላ ወንድ ሳትሄድ ዝም ብለው በመሃላቸው ጠብ ካለ ማስታረቅ ነው የሚኖርባት፣ ማራራቅ አልነበረባትም። እችኛይቱ ግን ሌላ ቦታ ሄዳለች። ማቀራረብ ማይቻል ጉዳይ እኮ ነው። እችኛይቱ ሌላ ፍለጋ ስለሄደች እውነቱን ልንገረው ብዬ ነው። አንቺ አለምሽን እየቀጨሽ እንዴት አላስቻለኝም አለቻት። ወላሂ ምስኪን አሳዘነችኝ። የምር እሷ አሁን የፈጣሪ ሰው ናት። በቃ እውነቷን ተናገረች። የምትወደው ጓደኛ ብትሆንም የምትወዳት ጓደኛዋ ብትሆንም ግን ድርጊቷ ለወንዱ አላስጨከናትም። ምክንያቱም እችኛይቱ አለሟን ስትቀጭ ይሄንኛው እያችን እየጠበቀ ነው። ትመለስልኛለች ሚስቴ እያለ ይጠብቃል። እሷ ሌላ ፈልጋ ሄዳለች። ሲጀመር አንተ ጋርም ስትጣላ እሷ ሌላ አስቀምጣ ነበር ማለት ነው። ገባ? አንተ ትመለሳለህ ብለህ ስትጠብቅ እሷ አስቀምጣ ነበር ሄደች። ወይ ደግሞ አንተ ጋር ሁና መጀመሪያም ስትንዘላዘል ነበር። በቃ አንተ ጋር ብቻ አልነበረችም፣ የሌላ ሚስትም ነበረች። እንደዚች አይነት ሴት ማለት ነገ ያንተ ልጅ ነው ብላ ከሌላ ልጅ ወልዳ ራሱ አሳቅፋ ታሳድጋለህ። የሌላ ሰው ልጅ ብትቀርብህ ጥሩ ነው። ኧረ ሴቶች ማለት ነው ወላሂ መረጋጋት አለባቸው። ምንድነው አሁን እሷ ከዚህ ተጣልታ እዛ ላይ የተለጠፈችው ሄዳ? እኔ ያሳዝነችኝ የምር። ወንዱ ተውቱ፣ ወንዱ አህያ ነው፣ ተኝቷል፣ አልነቃም። እችኛይቱ ልጅ ግን መሀል ላይ ነገር የሆነ መቀረቷ ብቻ ነው የሚያሳዝነው። እጂ አንቺ ይሄንን ነገር ብዬሻለሁ እንዴ? በቃ ያውቃል እሱ እሷ ሌላ ወንድ ጋር እንደሄደች ግን ተስፋ አልቆረጠም። ሄዳ እዛ ጋ የሌላ ሰው ትራፊ ሆና ስትመጣ ልትቀበላ ነው። ኧረ ምን አይነቱ ጀዝባ ነው በእናታችሁ! ተው እንጂ ጥራ በእናት። የምር እንዴት ነው እሷ ሌላ ጋር አለሟን ቀጭታ ስትመለስ ልትቀበላት? ምን አስነክታ ነው ለመሆኑ? እንዴ ወላሂ ላዚ ምን ብታስነካው ነው? እና ይህ ቪዲዮ ካያችሁ ጓደኛይቱ የምር አሳዘነች። ምስኪን አንቺ የራስሽን ያብጅልሽ ፈጣሪ። እንደዚህ ከአይነት ትዳር አይስጥሽ። ግን ከባልሽ ደግሞ ብትጣሉ ብትፋቱ መማለስ አለ። ሰው ልጅ ጣብ አለ አይደለ? ለመታረቅ ሞክሩ እንጂ ዘላችሁ ሌላ ቦታ አትሂዱ። ከሄዳችሁ ደግሞ ሰርዙት። በቃ አለ አይደለ? ፍቅር ባለ ጊዜ አብረን ነበር በቃ ተለያየን ብላችሁ መቁረጥ ነው። ለምን ለባሌ ነገርሽ? የምን ባል ነው? ሌላ ቦታ ከሄድሽ ባሌ ብላ ትናገራለች እንዴ? ደግሞ ወይ የትኛውን ባልሽን ነው ጥለሽ የሄድሽውን? ወይ ጉድ፣ ወይ ጉድ፣ ወይ ጉድ! ማንሰማው የለም ይሄ ቲክቶክ። እንዱ በማያገባን እኮ አስፈተፈቱን ወላሂ ላዚም። ኧረ ረመዳን እየመጣ ነው። ተው ተው ግን